ለውጦች እንዲመጡ ነገሮች በህይወታችን እንዲመጡ ማራገፍ ያለብን ነገሮች አሉ። የሚጎዱን ነገሮች አሉ። ፍጥነታችንን የሚከለክሉብን ነገሮች አሉ። አንድ ፎቶ ለጥፈው ከ60 ስድብ ሲጻፍ ካነበቡ ያንን በጣም ይጎዳል። አባት ካቀረቀረ ስልኩ ላይ፣ እናት ካቀረቀረች ስልኳ ላይ ልጆቹን ሊከለክሉ አይችሉም። ሬድ ፍላክስ የሚባሉ አሉ አይደል? ቀይ ባንዲራዎች። ገና ሪሌሽንሺፕ ስትገቢ የምታያቸው ነገሮች አሉ። ስለ መኪናው ማማር ማንም ይንዳው ማን ይሄ አመለካከት ከሆነ ያላት መተውን ያለበት አይለውጠውም። ይሄ ልብሽ ላይ አንድ ሰው ከተቀመጠ ይሄ ሰውዬ ከልብሽ ላይ ሳይነሳ ትክክለኛው ሰው ሊመጣ ይችላል። ህይወታችን እንዲፈጥን ፍጥነት እንዲኖረው ለውጦች በህይወታችን እንዲመጡ ማድረግ ያለብን ነገር ነው ይሄ። አንዳንድ ጊዜ መኪና ስትነጂ ከፊትሽ ትልቅ መኪና ይሄዳል። አሁን ተሳቢ ያላቸው መኪናዎች አሉ አይደል? ቀስ ብሎ ነው የሚሄዱት። አሁን ተሳቢ ያለው ቀስ ብሎ ነው የሚሄደው። ምክንያቱም ከባድ አሸዋ ጭኗል፣ ወይ ደግሞ ሲሚንቶ ጭኗል፣ ወይ ደግሞ ድንጋይ ጭኗል እና ቀስ ብሎ ይሄዳል። እና የመኪናው ተፈጥሮ ይመስልሻል፣ ግን የጫነው ነገር ነው። ያው መኪና ሄዶ አንሎድ ካደረገ በኋላ ካራገፈ በኋላ ሲሄድ ብታዩ ትራፊክ ካልያዘው ፍጥነቱ የሚገርም ነው። ሞተሩ በጣም አቅም አለው፣ በጣም ነው የሚፈጥነው። ቅድም ለምንድን ነበር ቀስ ብሎ የሚሄደው? ስለ ጫነ ነው፣ ሎድድ ሆኗል። ወይም ደግሞ ነዳጅ የጫነ ቦቴ ስትመለከች እሱም አሁን ጭኖ ባለበት ሰዓት ቀስ ብሎ ነው የሚሄደው። ልክ ግን ሄዶ አራግፎ ወይ ከከተማ ውጭ ሲሄድ ሲበር ታየዋለች። እነሱ የሚጠቅም ነገር ነው የጫነው። ግን በህይወታችን ለውጦች እንዲመጡ ፈጣን ነገሮች በህይወታችን እንዲመጡ ማራገፍ ያለብን ነገሮች አሉ። አንሎድ ማድረግ ያለብን ነገሮች አሉና እነሱን ነው የምናየው። ድሮ ወጣቶች ሆነን ጓደኞቻችን ቀጠሮ ሲኖራቸው ከሰዓት በኋላ ቀጠሮ ካላቸው የሚወዷትን ልብስ ያጥቧታል። ከዛ ከማስጣታቸው በፊት ቶሎ እንዲደርቅላቸው ይፈልጋሉ አይደል? ስለዚህ ምን ያደርጋሉ መሰለሽ? ያደርጉና ያረግፋሉ። ማራገፍ እንደዚህ ቶሎ እንዲደርቅ እንደዚህ ያራግፉታል። በህይወታችን እንደዚህ ማራገፍ ያለብን ነገሮች። አንዳንዴ ቤት ውስጥ ብርድ ልብሱ ምናምን ያወጡና ለሁለት ይዙና እንደዚህ ያራግፉታል። መዓት አቧራ ያወጣዋል። እና ይሄ ከህይወታችን ደግሞ እንደዚህ ማራገፍ ያለብን ነገሮች አሉ። መራገፍ ያለባቸው ነገሮች አሉ። ጳውሎስን ታውቂዋለሽ? እና በመርከብ እየሄዱ ነበር እስረኛ ሆኖ፣ ሌሎችም አሉ፣ 100 አለቃውም አለ። ማዕበል ተነሳ። ከዛ ዕቃቸውን ከመርከብ ላይ እያወጡ ይጥሉ ነበር። ከዛ እንደምንም ደረሱ። መላጢያ የምትባል ደሴት ላይ ደረሱ ይላል። መላጢያ የምትባል ደሴት ላይ ሲደርሱ ዝናብ ነበር፣ ብርድ ነበር። እዛ ሀገር ሰዎች ተቀበሏቸው። ጭራሮ ሰበሰቡና እሳት ማቀጣጠል ጀመሩ። ከዛ ጳውሎስ እንደዚህ እያቀጣጠለ እያለ ጭራሮን እየጣለ እያለ ከጭራሮ መካከል አንዲት እባብ ወጣች ይላል። እንዲህ እባብ ወጣችና ነደፈችው። መንደፍ ብቻ ሳይሆን እጁ ላይ ተንጠለጠለች። ከዛ የሚመለከቱ ሰዎች ይሄ ሰውዬ ከዛ ሁሉ መከራ አምልጦ እዚህ ጋር ሲደርስ እባብ እፉኝት ከነደፈችው በእውነት ነፍሰ ገዳይ ነው አሉት። ከዛ ጳውሎስ ምንድን ነው ያደረገው? እጁ ላይ የተንጠለጠለችውን እባብ ወደ እሳት ውስጥ አራገፋት ይላል። ሼክ ኦፍ አረጋት። ከዛ ቢያዩት አያብጥ አይሞትም ምንም እና ሀሳባቸውን ለወጡ ይላል። ይሄስ አምላክ ነው መልአክ ነው ብለው ሀሳባቸውን ለወጡ ይላል። አንድ መልእክት ይሰጠኛል። ሰዎች ጊዜ ከሰጠሻቸው ሀሳባቸውን ይለውጣሉ። ነፍሰ ገዳይ ነው ያሉ ሰዎች መልአክ ነው የሚልሽ ጊዜ ይመጣል። እና እሱን እዛው ነው እኮ አይተው ይሄ ነፍሰ ገዳይ ነው ብለው ወዲያው ደግሞ መልአክ ነው አሉ። ትክክል። እና ይለውጣሉ ጊዜ ስጫቸው። ግን አሁን እሱ ምንድን ነው ያደረገው? ፉኝቷ ላዩ ላይ ተንጠልጥላ የነበረችውን ሼክ ኦፍ አረጋትና አራገፋት ወደ እሳቱ። እሳቱ አቃጠላት። የሚጎዱን ነገሮች አሉ። ፍጥነታችንን የሚከለክሉብን ነገሮች አሉ። ለሱ ሸክምን ማራገፍ፣ አንሎድ ማድረግ የሚያስፈልጉን ነገሮች ስላሉ ዛሬ ለተመልካቾቻችን ለእኛም የምናየው ሀሳብ ምንድነው? ምን እንቀንስ ከህይወታችን ላይ ምን እናራግፍ የሚል ሀሳብን ነው የምናየው። ማህበራዊ ሚዲያ ይጠቅማል። ሶሻል ሚዲያ ይጠቅማል አይደል? ትምህርት ታገኝበታለሽ፣ ኢንተርቴይንመንት ታገኝበታለሽ፣ ብዙ ነገር። እኔ አይዊሽ እኛ ሕክምና በተማርንበት ጊዜ ሶሻል ሚዲያ ቢኖር ኖሮ
እኛ እንደዚህ መጽሐፍ ይዘን የተማርነው አሁን በእያንዳንዱ ነገር የፈለግሽው ነገር ታገኘዋለሽ፣ ጥቅሙ አለው። ግን ደግሞ እንደ ሶሻል ሚዲያ ደግሞ የተጫወተብን ነገር የለም። እኔ እንደዛ ነው። ተጫውቶብናል። በዚህ ዘመን በዚህ ትውልድ ያለነውን ሰዎች ተጫውቶብናል ማለት ይቻላል። በጣም 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 ጊዜያችንን እየወሰደ በጣም ብዙ ሰው ማንበብ አቁሟል፣ ትቷል፣ ኮሚኒኬት አያደርግም። ሶሻል ሚዲያ ኮንትሮል አድርጓል እና እሱን ተጽዕኖውን ማራገፍ ነው የፈለግነው። ቁጥር 1 ላይም ደግሞ ያስቀመጥነው ሆን ብለን ነው። ምክንያቱም አሁን ትልቁ ችግር እሱ ስለሆነ ደግሞ የሁሉ ሰው ችግር የአብዛኛው ሰው ችግር ስለሆነ እሱም ማየት አለብን እና ሶሻል ሚዲያ ጉዳቶች አሁን ፌስቡክ፣ ሁሉም ቲክቶክ፣ የተለያዩ ሶሻል ሚዲያዎች ይሄ የተጠኑ ናቸው። አንደኛው ሎ ሰልፍ ስቲም በራስ መተማመንን በጣም ይጎዳል። ቦዲ ኢሜጅን ስለ ራስሽ ያለሽን አመለካከት ስለ ራስሽ ውበት ያለሽን አመለካከት ይጎዳል። ለራስ ያለንን ክብር ለራስ ያለንን መተማመን ይጎዳል። ለምን እዛ ላይ የምናያቸው ሰዎች እንደምንም ብለው ተሟሙተው አምሮባቸው የሚመጡ ሰዎች ከነሱ ጋር ነው ራሷን የምታወዳድረው። ራሷን ከሷ ጋር ስታወዳድር የበታችነት ስሜት ይሰማታል። እነሱ እኮ እንደዚህ ናቸው፣ እነሱ ስንት ነገር አድርገው ነው የመጡት። ስለዚህ ለራሷ ያለትን ክብር ሰልፍ ኮንፊደንስ በጣም ይቀንሳል። እኔ አላምርም፣ እነሱን ያቸው እኔ ግን አላምርም የማለት ሀሳብ ይመጣል። ደግሞ እኮ እነሱ ለአንድ ቀን እኮ እንደዛ የዘነጡት፣ ግን አንቺ ኖርማል ህይወታቸው ይመስልሻል። ከዛ ኖርማል ህይወታቸው ይመስለናል። እንዳልሽው ከቅርብ ካሉ ሰዎች ጋር መተያየት እንኳን ይሻላል። ግን ሚዲያ ላይ ካሉ ሰዎች ጋር ራሳቸውን እያስተያዩ ይሄ ዩኒቨርሳል ሁሉም ሀገር ያለ ችግር ነው። ሁለተኛው ችግር FOMO ይባላል። ፊር ኦፍ ሚሲንግ አውት ነው ይባላል። FOMO ይባላል። የተጠና ነው። ይሄ ምንድነው? ሰኞ ለታ ስልኳን እያየች ነው። ሰኞ ለታ ስልኳን ስታይ ቅዳሜ እዛ ጋር ግብዣ ነበረ፣ እሷ አልተጠራችም። ሰርግ ነበረ፣ እሷ የለችበትም። የሆነ ስብሰባ ነበረ፣ እሷ የለችበትም። አንድ ሌላ ፕሮግራም ነበረ፣ እሷ የለችበትም። ብዙ ፕሮግራሞች ቅዳሜና እሑድ ተደርገዋል። ሁሉም ውስጥ እሷ አልተጠራችም። ስለዚህ አሁን እኔ ተጥያለሁ የሚል ሀሳብ ይመጣባታል። እዛ ሶሻል ሚዲያ ላይ እነንትና ቤት ክርስትና ነበር፣ እነንትና ቤት ሽምግልና ነበር፣ እነንትና ጋር ሰርግ ነበር፣ እነንትና ጋር ፕሮግራም ነበር፣ እሷ የለችም፣ አልተጠራችም እዛ ጋር። ይሄ FOMO ይባላል። ፊር ኦፍ ሚሲንግ አውት ይባላል። ከፍተኛ ተጽዕኖ እያመጣ ሰዎች ላይ ያለ ጉዳይ ነው። እኔ እንዴት የለሁም እዚህ ሁሉ ፕሮግራም ተደርጓል፣ እኔ የለሁበትም የሚል ነው። ከዛ ሶስተኛው ያው ሱስ ያስይዛል። ለዚህ ነው ቁጥር 1 ላይ መራገፍ አለበት ብዬ ያልኩት። አንዱ ይሄ በጣም ብዙ ሰዎችን አፌክት ስላደረገ ሱስ ነው። አይ ቲንክ ከሲጋራም ከምንም በላይ የበለጠ ሱስ ሳይሆን አይቀርም አሁን። አራተኛው ሳይበር ቡሊንግ የሚባለው ሳይበር ቡሊንግ ሃራስመንት ምንድነው? በማስ ሚዲያ በዚህ አይነት በሶሻል ሚዲያ ያሉ ስድቦች፣ ማንቋሸሾች፣ በጣም ብዙ ስድብ አለ፣ ብዙ ማንቋሸሽ አለ። ይሄ አፌክት የሚያደርጋቸው ሰዎች አሉ፣ ዲፕሬስ የሚያደርጋቸው ሰዎች አሉ። ስለዚህ ቡሊንግ የሚባለው በተለይ ወጣቶች መቋቋም ይቸግራሉ። አንድ ፎቶ ለጥፈው ከ60 ስድብ ሲጻፍ ካነበቡ ያንን በጣም ይጎዳቸዋል። አምስተኛው ሶሻል አይዞሌሽን ነው። ብቸኝነትን ይፈጥራል። ቤተሰቡ ሰው ኮሚኒኬት አያደርግም። ወንድምና እህት አይነጋገሩም፣ ከእናት ጋር አይነጋገሩም። ይህም ደግሞ ሌላ ችግር ነው። ዝም ተባብለው ሁሉም ስልኩ ላይ ሆኖ በቃ መነጋገር አይፈልግም። ስለዚህ አይዞሌት ያደርጋል። ሌላው ስድስተኛው ስሊፕ ዴፕሪቬሽን ነው። እንቅልፍ ማጣት። በጣም ያመሻሉ፣ ቲክቶክ እያዩ እያዩ በጣም ያመሻሉ፣ እንቅልፍ አይተኙም። ሰባተኛ ፕሮዳክቲቭ ጥናት ማጥናት ያለባቸው ተማሪዎች አያጠኑም። ስራ መስራት ያለባቸው ሰዎች አይሰሩም። ይህም ደግሞ የተጠና ነው። ሬዲዩስ ፕሮዳክቲቪቲ አለ። ስምንተኛው ያው ሚስ ኢንፎርሜሽን የውሸት ዜናዎች በጣም ይሰራጫሉ። ስለ ብዙዎቻችን እኮ ትሰሚያለሽ፣ ስለ ራስሽ ዜና በጣም ብዙ ትሰሚያለሽ። እሱ ነው። ዘጠነኛው ኦቨር ሼሪንግ የሚባለው ነው። ማለት የሰዎችን ፕራይቬሲ ይነሳል። እና ኦቨር ሼሪንግ ሚስጥራችን አሁን አንዳንዴም በጣም ይከብድ ነገር ነው። ሰዎች አውጥተው የሚያስቀምጡት የራሳቸው የቤተሰብ ሚስጥር ፈቅደው የሚያወጡት አሉ፣ ወይ ደግሞ ሌላዎች የሚያወጡባቸው አሉ።
እንደሱ አለ። 10ኛውና በጣም ኢምፖርታንቱ ሜንታል ኢልነስ እያመጣ ነው። ሶሻል ሚዲያ የአእምሮ ህመም እያመጣ ነው። በአሁኑ ሰዓት እያመጣ ነው። በተለይ ዲፕሬሽን፣ ድብርት፣ ትላልቅ የዲፕሬሽን ችግሮችን እያመጣ ነው። አንዛይቲ ኒውሮስ የሚባለው የጭንቀት በሽታን እያመጣ ነው። እና አሁን ብዙ የአእምሮ ችግሮች ከሶሻል ሚዲያ ጋር እየተያያዙ ነው። እና ተጽዕኖውን እናራግፈው። በእኔ ላይ አትሰለጥንም እንበለው። እንጠቀማለን፣ ሁላችንም እኮ እንጠቀማለን። ግን አንዳንድ ጊዜ እኔ ትንሽ ጊዜን ይዘኝና ከዛ ወዲያው ነቃለሁ። በኋላ እኔ በዚህ ሁሉ ትምህርት፣ በዚህ ሁሉ ንባብ፣ በዚህ ሁሉ ማቹሪቲ ሊቆጣጠረኝ ከሞከረ፣ ጊዜን ሊወስድብኝ ከሞከረ ወጣቱማ እንዴት ሆኗል ብዬ አስባለሁ። እና ይሄንን ተጽዕኖ ከላያችን ላይ ካላራገፍን ትልቅ ችግር ውስጥ ነው የምንገባው። የአእምሮም ችግር እያመጣ ስለሆነ ማራገፍ አለብን ብዬ አምናለሁ። ልታይ ከገባሽ አሁን በተለይ ቲክቶክ አይደል ብዙ ኮንትሮል የሚያደርገው። ሰዓት ይዘሽ ግቢ፣ 10 ደቂቃ ነው የማየው ብለሽ ግቢ። ከዛ የእውነትም 10 ደቂቃዋን ስጨርሽ አቁሚ። ብልዘ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለው 4 ሰዓት የሚያሳልፉ ሰዎች አሉ። እና ሰዓት ይዞ መግባት ያስፈልጋል። ሁለተኛ ቤተሰብ ውስጥ ምሳሌ መሆን። ለምሳሌ እኔ ቤት ውስጥ ልጆቼ ከኔ ጋር ነገራችን ላይ ባለፈው ስለ ልጆቼ ስናገር አሜሪካ አይደለም እንዴ ልጆቼ ያሉኛል ማለት ልጄን ትምህርት ቤት አድርሼ ያኛችኛዋ ደግሞ ልጄ እኔ ልጆች አንድ ጊዜ አሜሪካ ሄዱ ሊማሩ ወዲያው በወራት ነው የተመለሱት። እኔ መለስኳቸው። የኔ ፈቃድ አልነበረም። እና አሁን ከኔ ጋር የሚኖሩት እዚህ ናቸው። እናታቸው በስራ ጉዳይ አሜሪካ ነች እና ከኔ ጋር ነው የሚኖሩት። አሁን የኔ ልጆች ምሳሌ ልንገርሽ። ትልቋ ልጄ አሜን ስትደውይላት እንኳን ስልኳን ፈልጋ ነው የምታገኘው። አሁን ቢሮ ሆኜ ስደውላት አታነሽም ስላት ስልኬን እኮ የቱ ጋር እንዳረኩት እኮ ለምን she doesn't care አትጠቀምም። ለምንድን ነው የማትጠቀመው? እኔ ስጠቀም አታየኝም ወይም እነሱ ጋር ሆኜ አቀርቅ ያው ልክ ነሽ እሺ እንዴት ነበር ትምህርት ምናምን ብልስ እሷም እንደዛው ነው የምታረገው። ዩቲዩብ ጋር ትገባለች፣ መንፈሳዊ ነገር ትወዳለች፣ እሱን ትማራለች፣ ለትምህርት የሚጠቅማትን ትወስዳለች። ከዛ ውጭ አታውቀውም። ስለዚህ ቤት ውስጥ ምሳሌ መሆን አለብን። ሁለተኛም ስፔሲፊክ እንደዚህ የምትፈልጋቸው ነገሮች አሉ፣ እነሱን ታያለች። ከዛ በኋላ ጥናቷ ላይ ነች። እና ቤት ውስጥ ምሳሌ መሆን። አባት ካቀረቀረ ስልኩ ላይ፣ እናት ካቀረቀረች ስልኳ ላይ ልጆቹን ሊከለክሉ አይችሉም። እና ምሳሌ መሆን ያስፈልጋል። ባለፈው አንዲት ልጅ እያወራች ነበርና ከቦይፍሬንዷ ጋር ማታ 4 ሰዓት ላይ መጨቃጨቅ ጀመርን አለች። እስከ ሌሊቱ በስልክ ነው። እስከ ሌሊቱ 10 ሰዓት ድረስ ተጨቃጨቅን አለች። ከ4 ሰዓት እስከ 10 ሰዓት? አዎ 6 hours ማለት ነው። 6 ሰዓት አርጊውመንት ነው፣ ጭቅጭቅ ነው። ከዛ ሳልኩት ኤቭሪዴይ ነው። አንድ ቀን ካለፈን 2 ቀን ካለፈን ሌላ ጭቅጭቅ ይመጣል። ቅናት አለ፣ ጥርጣሬ አለ፣ አለመተማመን አለ፣ ጭቅጭቅ ነው። ይሄ ምንድነው መደረግ ያለበት? መቁረጥ ነው። ምንም እንትን አያስፈልግም ማለት እዚህ ላይ መጨከን አለብን። it's not going to work ያ አይሰራም። ቆርጣ መጣል ነው ያለበት፣ ወይም እሱ ቆርጦ መጣል ነው ያለበት። መራገፍ ነው ያለበት። ሰውየውን አይደለም የምታራግፈው። ሪሌሽንሺፑን ግን አንሎድ ማድረግ መቁረጥ ያስፈልጋል። ሬድ ፍላክስ የሚባሉ አሉ አይደል? ቀይ ባንዲራዎች። ገና ሪሌሽንሺፕ ስትገቢ የምታያቸው ነገሮች አሉ። ለምሳሌ ጓደኛዬ ነች ብሏት ሬስቶራንት ይዟት ሄደው ከዛ በኋላ እሱ አይኑ ሌሎች ሴቶች ላይ የሚንከራተት ከሆነ በቃ እዛ ጋር ማሰብ አለበት። ይሄ ላይ ሆነ ገና እሷን ይዞ ሄዷል፣ አይኑ ግን ሌላ ቦታ ነው። እና ይሄን ሬድ ፍላግ ነው። ሁኔታውን ስታይ ገና ከጅማሬው ማቆም ያለባትን ነገር ማቆም አለበት። የማይስተካከል ከሆነ እሱ በምህር ነው እንበል። ከዛ እሷ የምታወራው ሁሉ ጊዜ ስለ ሀብታም ወንዶች ከሆነ ወሬዋ በሙሉ ስለ ሀብታም ወንዶች ከሆነ ስለ መኪናው ማማር ማንም ይንዳው መኪናው ማንም ይንዳው ብቻ መኪናው ቆንጆ ይሁን። ይሄ አመለካከት ከሆነ ያላት መተው ነው ያለበት። አይለውጠውም። ይሄን በጣም ከባድ ነው። በቃ አቲቲዩዷ፣ ሐሳቧ በዛ አይነት ነገር በሀብታም ወንዶች ወይም ደግሞ ሀብታም ወንድ ዴት በማድረግ የምታምን ከሆነ ሲቃጠል ነው የሚኖረው፣ ትግል ነው የሚሆንበት።
ስለዚህ ምንድነው ማድረግ ያለብን? ግንኙነቱን ሼክ ኦፍ ወይም ደግሞ ቆርጦ መጣል። ስለዚህ ስታያቸው እነዚህ ምልክቶቹን ስታይ ያንቺ እንዳልሆነ ሲገባሽ አይታ ተሰቃይታ መከራዋን አይታ ዋጋ ከፍላ አልቅሳ መጨረሻ ላይ እኮ መቆም አይቀር ደግሞ ለውጠዋለሁ ብለሽ ታስቢያለሽ ወይም ለውጣታለሁ ብሎ ያስባል እና ግን የተሰራ ፐርሰናሊቲ ነው። የሚለወጡ ይኖራሉ። ኮንሲኩዌንስ አለው። ኢሞሽናል ስቃይ አለው። ገና እኮ ምልክቶቹን ገና ስታይ ሬድ ፍላጎቹን እኮ አይታለች መጀመሪያ ላይ። እዛ ጊዜ ነው ማቆም ያለበት። እሱ መጀመሪያ ሬድ ፍላጎቹን ቀይ ባንዲራዎቹን አይቷል። እነሱን ሲያይ ቀድሞ ነው መወሰን ያለበት። ተሰቃይቶ አልቅሶ ተጎዳድተው ዓመታት ተጓተው ለዓመታት ላይጋቡ ነገር ወደ ሲሪየስ ነገር ላይገቡ ተሰቃይተው። ስለዚህ ምንድነው የምንመክራቸው ለወጣቶች? የማይሆን ሪሌሽንሺፕ ውስጥ እንዳለች ነው የምታውቂው። ለአደልትስም ከት ኦፍ አድርጊ፣ አቁም፣ ሼክ ኦፍ አድርጊ። ሰውየውን አይደለም ሪሌሽንሺፑን ጣይ። ያለበለዚያ ህይወትሽን ይጎትታል፣ ያሰቃያል፣ ወደኋላ ያስቀራል። ማግባት ባለብሽ እድሜ እንዳታገቢ ያደርጋል። ልብሽ ላይ አንድ ሰው ከተቀመጠ ይሄ ሰውዬ ከልብሽ ላይ ሳይነሳ ትክክለኛው ሰው ሊመጣ አይችልም። ምክንያቱም ኦኪፓይድ ነው። ልክ አሁን አንቺ የተቀመጥሽበት ወንበር ላይ ሌላ ሰው መጥቶ ሊቀመጥ አይችልም። ምክንያቱም አንቺ አለሽበት። እሷም በልቧ ላይ አንድ ሰው ካስቀመጠች ይሄ ሰው ልቧ ላይ እስካለ ድረስ ሌላ ሰው የእሷ የሆነ ሰው ሊመጣ አይችልም። ከዚህኛው ጋር ምንድን ነው እያደረገች ያለችው? she's wasting her time። ስለዚህ ትክክለኛው ጊዜ ላይ ምልክቶቹን ሲያዩ ለማቆም መጨከን፣ ጀግና መሆን ያስፈልጋል።